ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንግሊዛዊው የክሪስታል ፓላስ የአማካኝ ስፍራ ተጫዋች አዳም ዋርተን ከማንቸስተር ዩናይትድ ጋር ሊቀላቀል የሚችልበት እድል እንዳለ ፍንጭ ሰጥቷል። ስለኔና ዩናይትድ ማን ወሬውን እንዳሰራጨ የማውቀው ነገር የለም። ይህንን ወሬ ተቀብዬ ስራዬን ቀጥያለሁ። ዩናይትድ ትልቅ ቡድን ነው። እነርሱ ሁልጊዜም ስማቸው ከ10 እና 20 ተጫዋቾች ጋር ይያዛል። የኔም ስም ከነዚህ ውስጥ አንዱ ነው። እናም የተለየ ነገር አይደለም። እኔ በወደፊት እጣ ፈንታዬ ዙሪያ ከወኪሌ ጋር ተወያይቻለሁ። ነገር ግን በስተመጨረሻም አንድ ክለብ ፍላጎት ካሳየና የሚያስፈልገው ነገር ካቀረበ ጥያቄውን ልናጤንበት እንችላለን ብሏል። ሆኖም የሁሉ ሲፈጠር የምትጫወትለትን ክለብ መዘንጋት የለብም። ምንጊዜም ምርጡን ብቃትክን ለክለብ ማሳየት አለብህ ሲል እንግሊዛዊ ተጫዋች አዳም ዋርተን ተናግሯል። ተጫዋቹ እንግዲህ በበርካታ የአውሮፓ ክለቦች እይታ ስር እንደገባ ይታወቃል። ከነዛም ውስጥ ደግሞ ማንቸስተር ዩናይትድ እና ሪያል ማድሪድ በዋነኝነት የተጫዋቹ ፈላጊ እንደሆኑ ይታወቃል። ዩናይትዶች አዳም ዋርተንን ሌላ የአማካኝ ስፍራ ተጫዋች የማስፈረም ፍላጎት አላቸው። ማንቸስተር ዩናይትድ ግን በተጫዋቹ ላይ ፍላጎት እንዳያሳየ ፍንጭ ሰጥቷል። በጥሩ የዝውውር መስኮት አዲስ ነገር የመፈጠር እድል እንዳለው ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ አስተያየቱን ሰጥቷል። ብሩኖ ፈርናንዴዝን ስለማሳረፍ ወደፊት ይህንን የምናደርግ ይሆናል። ይህንንም ብሩኖ ሊረዳ ይገባል። በዚህ ሊግ እያንዳንዱ ጨዋታ ማሸነፍ የምትፈልግ ከሆነ ተጫዋቾችን እያቀያየርክ መጠቀም አለብህ። እናም ጥያቄ ትክክለኛ ነው ሲል ለጋዜጠኞች መልስ ሰጥቷል። ከዛ ውጭ እንግዲህ ሩበን አሞሪም በመጀመሪያዎቹ ጨዋታዎች ውስጥ አስቸጋሪ ጅማሮ ነበረ ያደረገው። ሆኖም ግን ቡድኑ ቀስ በቀስ ከዛ አትሞስፌር በመውጣት በጥሩ ደረጃ ላይ ይገኛል ተብሏል። ባለፉት 5 ጨዋታዎች ላይ ሽንፈት አላስተናገደም። ለእነርሱ ይበልጥ ዝግጁ መሆን አለብን። እናም ተመጣጣኝ ጨዋታ እንደሚሆን ተስፋ አድርጋለሁ ሲል ነው ሩበን አሞሪም የተናገረው። ሩበን አሞሪም እንግዲህ በቶተንሃም ሆትስፐር በገጠመበት ጨዋታ ልክ እንደ ሌሎቹ ጨዋታዎች ሁሉ 3-4-2 አሰላለፍን ይዞ ነው የገባው። ማቲያስ ኩኛ ግባግቢ ሆኖ ሲጀምር ክንፍ ላይ ደግሞ አማርና ኤምቦሞ በቋሚነት ጀምረዋል። ሶስቱ የኋላ ተሰላፊዎች ደግሞ ማጉዌር፣ ዴሊክትና ሾ ነበሩ። በመሆኑም በጨዋታው ላይ እንደተመለከት ነው ይኸው የአሞሪም ማሰላለፍ ለብዙ የጨዋታ ክፍሎች ቡድኑ በመከላከሉም ሆነ በማጥቃቱ ረገድ ስኬታማ እንዲሆን አስችሎት ነበር። በተጨማሪም ይህ የአሞሪም ቡድን ለተከታታይ 3ኛ ጊዜ ቢያንስ 2 ግቦችን እንዲያስቆጥር ሆኗል። ከዚህም በላይ ደግሞ ማንቸስተር ዩናይትድ በአብዛኛው የጨዋታ ክፍል በተሳካ መልኩ ሲከላከል ነበር። የስፐርስ ስኬት የመጣው በጨዋታው የመጨረሻ ክፍል ላይ እንደነበር ይታወቃል። ስለዚህም የሩበን አሞሪም ማሰላለፍ ወይም ያጨዋወት ስልት እየሰራ እንደሆነና ስኬታማ እንደሆነ በሙሉ ልብ መናገር ይቻላል። ነገር ግን እንደ አጠቃላይ ከተመለከትን ጌም ማኔጅመንቱ ላይ ነው ሩበን አሞሪም ስህተት የሰራው ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ ከፕሪሚየር ሊግ ውጪ የሚወዳደርበት ሌላ ሊግ የለም። እንደ ቻምፒዮንስ ሊግ ያሉ በአውሮፓ መድረክ የሚሳተፍ ክለብ አይደለም እና በአሁን ጊዜ እየተወዳደረ ያለው በአንድ ሊግ ነው። ከዛ አንጻር ካርሎስ ካስሜሮን ጊዜ ቢያንስ ለረጅም ጊዜ በሜዳ መቆየት ነበረበት ብዬ አምናለሁ። ካስሜሮ ይታወቃል፣ በእርግጥ ከእድሜው አንጻር ብዙ ሩጫዎችን ላያደርግ ይችላል። እንደ ሌሎች የመሀል ስፍራ ተጫዋቾች ብዙ ዲስታንሶችን ከቨር ላያደርግ ይችላል። ነገር ግን አንድ ሊሰመርበት የሚገባ ነገር ከካርሎስ ካስሜሮ አስደናቂ ብቃቱ የሚባለው ጨዋታን የማንበብ አቅሙ ነው። የሆነ አደጋ ከመፈጠሩ በፊት ምላሽ የሚሰጥ አይነት ብራዚላዊ ተጫዋች እንደሆነ ይታወቃልና ከዛ አንጻር በተለይም የማቲያስ ቴል ጎል ለመቆጠር ማኑኤል ኡጋርቴ ከፍተኛ አስተዋጽኦ ነበረው ማለት ይቻላል። ማኑኤል ኡጋርቴ ከኋላ ሲከተለው ነበር። ምንም አይነት ዲሲሽን ወይም ውሳኔ አላሳለፈበትም። ዣቪ ሲሞንስ ለኦዶበርት ኳሱን እስኪሰጠው ድረስ ምንም አይነት ጫና በዣቪ ሲሞንስ ላይ አላደረገም። ያለምንም ጫና ነበረ በቀላሉ ለኦዶበርት የሰጠውና ያ ኳስ በቀላሉ ለማቲያስ ቴል ደርሶ ኳሱ ወደ ጎል ተቀይሯል። እና ከዚህ አንጻር ምንድነው የማኑኤል ኡጋርቴ ክፍተት ምንድነው? ቀደም ብሎ ምላሽ መስጠት ነበረበት። የሁለተኛው አጋማሽ እንግዲህ በሜንታሊቲ ረገድ አንድ ክለብ እየተመራ ጎል ካስቆጠረ ሁለተኛ ጎል የማስቆጠር እድሉ ከፍተኛ ነው። በዛ ላይ ደግሞ ቤንያሚን ሼሽኮ ጉዳት ማስተናገዱን ተከትሎ ማንቸስተር ዩናይትዶች በ9 ተጫዋች እንደተጫወቱ ይታወቃልና ከዛ አንጻር ማንቸስተር ዩናይትድ ሩበን አሞሪም ያደረጋቸው ቀያሪዎች ዋጋ አስከፍሎታል ማለት ይቻላል። ሌላኛው አስገራሚ ነገር ልንገራችሁ እንግዲህ ካርሎስ ካስሜሮ ቋሚ ሆኖ ከጀመረባቸው ያለፉት 3 ጨዋታዎች በሁለቱ ግብ አስቆጥሯል። በተጨማሪም ካስሜሮ በማንቸስተር ዩናይትድ ቆይታው ባደረጋቸው 135 ጨዋታዎች 20 ግቦችን ማስቆጠር ችሏል። ተጫዋቹ በዚህ ሲዝን በሊጉ 23 የተሳኩ ረጃጅም ኳሶችን ሲያቀብል 22 ታክሎችን መውረድና 46 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል። እነዚህ ቁጥራዊ መረጃዎች ካስሜሮ ለቡድኑ ስኬት ወሳኝ በሆነው የመከላከልና የመሃል ሜዳ እንቅስቃሴዎች ላይ የሚያበረከተው ሚና በግልጽ ያሳያሉ። በዚህም ካስሜሮ ስኬታማ በሆነ መልኩ መጫወት የሚችል ደረጃ ላይ እንደደረሰ ሁነቶች የሚያመላክቱ ናቸው። ከዛ ውጪ የቤንያሚን ሼሽኮን ጉዳት በተመለከተ አንዳንድ ነገር ልበላችሁ። እንግዲህ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ
በቅዳሜው ጨዋታ ባስተናገደው ጉዳት ምክንያት ከሜዳ ለመውጣት መገደዱ የሚታወቅ ጉዳይ ነው። እናም ተጫዋቹ ከጨዋታው መጠናቀቅ በኋላ ጉዳቱን በተመለከተ የመጀመሪያ ዙር ምርመራዎች እንደተደረገለት ተመላክቷል። እናም እነዚሁ የመጀመሪያ ዙር የምርመራ ውጤቶች እንደሚያሳዩት የሼሽኮ ጉዳት ያን ያህል የከፋ እንዳልሆነ ማሳየታቸው ይጠቁማሉ። ሆኖም ተጫዋቹ በዛሬው ዕለት በጉዳቱ ላይ ተጨማሪ ምርመራዎች እንደሚደረጉለት ተመላክቷል። የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ ተንታኝ ኦናር ግሪቭስ ካሜሩናዊ የመስመር ተጫዋች ብሪያን ኢምቡሞ አሞካሽቶታል። እርሱ ሳጥን ውስጥ ሲሆን መሐመድ ሳላን ያስታውሰኛል። ኳሱን ሲይዘው ምን ማድረግ እንዳለበት ጠንቅቆ ያውቃል። በየትኛውም ሰዓት ኳሱን መጨረስ ወይም መስጠት እንዳለበት በደንብ ያውቃል። ሜዳ ውስጥም ጭንቀት አይስተዋልበትም። ጨዋታውን እየተዝናናበት ነው የሚመስለው። በቴክኒክ ብቃቱም ተገቢውን አድናቆት እየተሰጠው ስለመሆኑ ጠራጥራለሁ ሲል ተናግሯል። ብሪያን ኢምቡሞ እንግዲህ የወርሃ ጥቅምት ምርጥ ተጫዋች ተብሎ ተመርጧል። ብሪያን ኢምቡሞ ከአዳዲሶቹ ከፈረሙት ተጫዋቾች አንጻር ለማንቸስተር ዩናይትድ እየሰጠ ያለው ሚና በጣም የላቀ ነው ማለት ይቻላል። እነ ማቲዩስ ኩኛ በመጀመሪያዎቹ ጨዋታዎች ድንቅ የሚባል እንቅስቃሴን ማሳየት ችሏል። ነገር ግን አሁንም ዲሲሽን ሜኪንግ ላይ ወይም ደግሞ ውሳኔው ላይ አሁንም ችግር እንዳለበት በሚገባ አሳይቷል። በተለይም ቶሎ ኳሶችን አይለቅም። ኳሶቹን ይዞ ለረጅም ጊዜ በሚቆይበት ጊዜ በቶተንሃም ሆትስፐር ተጫዋቾች አማካኝነት ፖዚሽን ሎስት ሲያደርግ ተመልክተናል እና ዲሲሽን ሜኪንግ ላይ ልክ እንደ ብሪያን ኢምቡሞ ክሊኒካል ነው ማለት አይቻልም። ብሪያን ኢምቡሞን ተመልክታችሁ ከሆነ ግን በእያንዳንዱ ውሳኔዎቹ በጣም የሚያስገርሙ ናቸው። ለብዙ ጊዜ ከማንቸስተር ዩናይትድ ተጫዋቾች ጋር የተጫወተ ነው የሚመስለው። እነ ቤንያሚን ሼሽኮ ላይም የተመለከትነው ነገር ተመሳሳይ ነገር ነው። ቤንያሚን ሼሽኮ በተለይም በመጀመሪያዎቹ ጨዋታዎች በኦልድ ትራፎርድ ቼልሲን በገጠመበት ጨዋታ እንዲሁም ደግሞ ማንቸስተር ዩናይትድ ብራይተን ኦፍ አልቢዮን በሜዳው በገጠመበት እንዲሁም ሰንደርላንድን በገጠመበት ጨዋታ በጣም ድንቅ የሚባል እንቅስቃሴ ማስመልከት ችሏል። ነገር ግን ያው ሚዲያ ብዙ ሰርታችሁ አንድ ብታጠፉ ያንን ነገር አጉልቶ የማሳየት ነገር አለ። ቤንያሚን ሼሽኮ ደካማ እንቅስቃሴ ያሳየው ከተታወሳችሁ በኖቲንጋም ፎረስቱ ጨዋታና እንዲሁም ደግሞ በቅዳሜ በተደረገው በቶተንሃም ሆትስፐሩ ጨዋታ ላይ ነው በጣም ደካማ እንቅስቃሴ ያሳየው። ብዙ የጎል ዕድሎች ተፈጥሮለት ነበር፣ ነገር ግን በሚገባ መጠቀም አልቻለም ነበር። እንዲሁም ማንቸስተር ዩናይትድ አሸናፊ የመሆን እድል ነበረው። ቤንያሚን ሼሽኮ ጎሉን ቢያስቆጥር ኖሮ ዲሲሽን ሜኪንግ ላይ ደካማ ነው ማለት ይቻላል። ቤንያሚን ሼሽኮ እንደሚታወቀው በአርቢ ሌዝቢች ቤት ረጃጅም ኳሶችን የማስቆጠር አቅም እንዳለው ታውቃላችሁ። እንዲሁም ደግሞ የድሪብሊንግ አቅሙ ተጫዋቾችን የመቀነስ አቅሙ በጣም ከፍተኛ እንደሆነ ይታወቃል። ነገር ግን ያንን አቅሙን መጠቀም አልቻለም። አንድም ያንን ነገር እንዲያደርግ ያደረገው ነገር ምንድነው? በማንቸስተር ዩናይትድ ቤት ያለው ትችት ነው። አንድ ስህተት ከሰራችሁ ነገሮችን የማግዘፍ ነገር አለና ያ የሚዲያ ጫና ደግሞ ተጫዋቾች በሚገባ አቅማቸውን አውጥተው እንዳይጫወቱ ያደርጋቸዋል የሚል እምነት ነው ያለኝ። ከኖቲንጋም ፎረስቱ ጨዋታ ተጫዋቹ ላይ ችግር እንደፈጠረበት ፍንትው አድርጎ የሚያሳይ እንዲሁም ሩበን አሞሪም ቶሎ ተጫዋቹን መቀየር ነበረባቸው ብዬ ነው ማምነው። በሜንሰን ማውንት ያው ከጉዳት ስለመጣ በሚለው ነው ሩበን አሞሪምም ለረጅም ደቂቃ ሊያቆዩት የቻሉት ከዛ አንጻር ነው እንጂ ቤንያሚን ሼሽኮ ካለው አቅም አንጻር አሁንም ቢሆን መሻሻል የሚችል ተጫዋች እንደሆነ ሁላችንም እናውቃለን። ከጉዳት ሲመለስም የተሻለ ነገርን ያሳይናል ተብሎ ይጠበቃል። አርጀንቲናው የማንቸስተር ዩናይትድ ተከላካይ ሊዛንድሮ ማርቲኔዝ በቀጣይ ከሀገሩ ብሔራዊ ቡድን ጋር ልምምድ እንደሚሰራ ተገልጿል። ተጫዋቹ ባለፈው ሳምንት ለረጅም ወራት ከራቀው ጉዳት አገግሞ ወደ ቡድን ልምምድ መመለሱ የሚታወቅ ጉዳይ ነው። እናም በቀጣይ በኢንተርናሽናል ብሬክ ወቅት ወደ ብሔራዊ ቡድን ግዳጅ የማንቸስተር ዩናይትድ ተጫዋቾች ጋር ልምምዱን ሊቀጥል እንደሚችልም ተጠቁሟል። አንሄሎ ስቲለር በዩናይትድ የሚደነቅ ተጫዋች ነው። እኔ እንደሚመስለኝ ክለቡ ጥር ላይ ይህንን ተጫዋች አይለቅም። ስለዚህ ጥር ላይ ቀላል ባይሆንም የክረምቱ የዝውውር መስኮት ላይ እድሎች ይኖራሉ እና በእርግጠኝነት ዩናይትድ በ2026 በትንሹም አንድ አማካኝ ያስፈርማል ሲል ነው ፋብሪዚዮ ሮማኖ የገለጸው። ዩናይትዶች አዲስ የመሀል ስፍራ ተጫዋች ለማስፈረም ከወዲሁ ዝግጅታቸውን እንደጨረሱ ነው እየተነገረ የሚገኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።